ሰላም እንዴት ናችሁ? ዛሬም በአዲስ ቪዲዮ ተመልሻለሁ። ዛሬ በስደት ሀገር ራሷን የጠፋች ልጅ አለች። የሆነ ቪዲዮ ቀንጨብ አድርጌ ላሳያችሁና ሱሰኛ በቃ የፈለጋችሁ ሱሰኛ ሁኑ፣ ሌባ ሁኑ፣ ዘማዊ ሁኑ፣ በቃ ወንጀል መስሉ በቃ ግን አትሞቱ። እዛው ኑሮ አትምጡ። እሺ ችግር ነው ግን እዛው ቅሩ በቃ ችግር ነው። ለምይስት የጓደኛዬን እናት ብትዋት አሰብ በቃ ትረዱኝ ነበር። ማወራው ነገር ይገባችሁ ነበር። ለምን ይሄን ቪዲዮ እንደሰራ ይገባችሁ። እስቲ መለስ በሉና እማዬ እንዴት እንዳሳደገቻችሁ አስቡ። ዓለም ላይ ከእናንተ ነፍስ ውጭ ምንም የሚበልጥባት ነገር የለም እና በእናታችሁ አትሞቱ። ሁሉም ነገር ይቅር። ልብስም አትላኩ፣ እቃም አትላኩ፣ አስክሬናችሁንም አትላኩ። አትሞቱ። በቃ የፈለጋችሁ ሱሰኛ ሁኑ፣ ሌባ ሁኑ፣ ዘማዊ ሁኑ፣ በቃ ወንጀል መስሉ በቃ ግን አትሞቱ። እዛው ኑሮ አትምጡ። እሺ ችግር ነው ግን እዛው ቅሩ በቃ ችግር ነው። ለምይስት የጓደኛዬን እናት ብትዋት አሰብ በቃ ትረዱኝ ነበር። ማወራው ነገር ይገባችሁ ነበር። ለምን ይሄን ቪዲዮ እንደሰራ ይገባችሁ። እስቲ መለስ በሉና እማዬ እንዴት እንዳሳደገቻችሁ አስቡ። ዓለም ላይ ከእናንተ ነፍስ ውጭ ምንም የሚበልጥባት ነገር የለም እና በእናታችሁ አትሞቱ። ሁሉም ነገር ይቅር። ልብስም አትላኩ፣ እቃም አትላኩ፣ አስክሬናችሁንም አትላኩ። ገይስ አገር ቤትም የምትኖሩ ከሀገር ውጭም የምትኖሩ እንደው በእግዚአብሔር ለምናችሁ ራሳችሁን አታጥፉ ማለት ነው። ማለት ራስን ማጥፋት ረፍት አይደለም፣ ምንም ረፍት አይደለም። ወደ ዘላለም እሳት መግባት ማለት ነው። ምድር ላይ ግን ብንቆይ የሰው ልጅ እድሜው ስንት ነው? 70 ቢበዛ 80 ማለት ነው። እና ግማሽ ህይወታችን ደግሞ ኖረነዋል። የተወሰነ ዓመታት ነው ማለት ነው። በችግርን በመከራን በእግዚአብሔር ጋር ክሎዝ ነን፣ እግዚአብሔር ጋር እያለቀስንም ጸሎት እያደረግንም ብናልፍ ይሻላል እንጂ ራስን ማጥፋት መፍትሄም አይደለም ሆኖ ማያውቅም ማለት ነው። ወደ ዘላለም እሳት መግባት ነው እና እኔ ከምድሩ ሞት ማለት ነው። እኔ ልጅቷ በስደት ላይ እንደኔ በስደት የቆየች ልጅ ናትና ከምድሩ ከዚህ ከመሄዱ እንትን እዚህ ስንት ስቃይ ምናምን በስደት ስንት ነገር ያልፋልና ይሄን አሳልፋ ከሄደችው እንትን የሰማዩ በክርስትና እንትን ደግሞ ራስን ማጥፋት እንትን አይደለም። ይሄ ወደ ሲኦል ነው የሚገባውና መጽሐፉ እንደሚለው ሰው በጣም ያሳዝናል። ማለት ማጣት የሆነ ሰርታችሁ ገንዘብ የሌለ ሰውን ጭንቀት አለ ምናምን ከኔ ጀምሮ ብዙ ነገር ይፈራረቅብኛል። ግን እግዚአብሔር ይመስገን ያኔ በጸሎትም ወደ እግዚአብሔር ማልቅሼ ማቀለዋለሁና በምድር ላይ የሆነው እንደዚህ ለሰባ ደግሞ አሁን ላይ ሰባ ምናምን የሚኖርም የለም። የሆነ ሰው ልጅ እድሜ እየቀነሰ መጥቷል። 40 ሁሉ ያኔ እየሄደ ነው ሰውና በምድር ላይ ያችን እድሜ ስንኖር ያልፋል። ሁሉም ነገር የማያልፍ ነገር የለም። የሆነ ነገር ቢደራረብንም ማለት ነው። ማጣት ቢመጣ ማግኘት ይመጣል፣ ይተካል በማግኘት ማለት ነው። የሆነ በችግር ብንወርቅ የሆነ በደስታ እንትን ይላል ይቀየራል ማለት ነው። የሆነ ሀዘን ብንሆን በደስታ ይቀየራል። ደስታ ላይ ብንሆን ሀዘን የሆነ ጊዜ ይገጥመናል። ሀዘን ላይ ብንሆን ደስታ ይገጥመናል። የሆነ ድሃ ምናምን ቆይተን እናገኛለን፣ አግኝተንም እናጣለን። እና ያንን ከእግዚአብሔር ጋር በጸሎትም እግዚአብሔር ጋር ክሎዝ ሆነን በጸሎትም በለቅሶም ብናሳልፍ ነው የሚሻል እንጂ ራስን ማጥፋት ምንም መፍትሄ አይሆንም በፍጹም ማለት ነው። እዚህ ስደት ላይ ያው ብዙ ነገር እንትን ይላቸዋል። አሁን ልጅቱ በእንትን የተባለ በፍቅር ግንኙነት ነበረችና የፍቅር ግንኙነት እንትን አላለም። በሱ የተነሳ ነው ራሷን ያጠፋች ነው የተባለ። እንግዲህ በሱም ሆነ በሌላም ሆነ ዞሮ ራሷን አጥፍታ ሄዳለች ማለት ነው። እና በቤተሰብ ስንት ነገር ይገጥመናል። ብዙ አመት ሰርተን ምናምን የሆነ ወይ ገንዘብ የላቸውም ወይ እንትን ትሆናላችሁ ወይ ደግሞ በቤተሰብ ደግሞ አያስቡላችሁም። ሰጣችሁ ይቀበላሉ፣ በሰጧቸው ደግሞ
አሜት ምናምን ነው። ከዛ በላይ ደግሞ በቃ ማንም የሚረዳችሁ ስደት ላይ ማለት ነው። እኔ ተወሰነ ቆይቻችኋለሁ። ማንም የሚረዳችሁ የለም። እንደተመቻችሁና እዚህ በተለይ እየቆያችሁ አመታትን እየጨምራችሁ ስትሄዱ እንደተመቻችሁና የሆነ በቃ ገንዘብ እየሰራችሁ የራሳችሁ ህይወት እየኖራችሁ ምናምን ነው የሚመስላችሁና ምንም ደንታ የላቸውም። ግን ያን መሸከም አለ። በሁለተኛ ደግሞ እንደዚህ ፍቅር ምናምን ተብሎ ተገብቶ የሆነ አልሆን ይላል። ያንን ምን ተመሸከም አለ። እዚህ ያለውን ማአትን መሸከም አለ። ስራ ብዛት ጀምሮ ሰዎቹ ጸባይ ምናምንና ያን ፍረረቅ ሲል ብዙ አመት አሰራችሁ ደግሞ የሆነ ቦታ ገንዘባችሁን ለሰው ለቤተሰብ ለምን የሆነ ነገር አድርጋችሁ ገንዘብ የሌለ ይሆናል ማለት ነው። በዛን ሰዓት እንደ መፍትሄ አንዳንዶቹ ራሳቸውን እንትን ይላሉ ማለት ነው። ግን ያንን መፍትሄ አይደለም። ይሄ ሁሉ ይቅር ተውት ማለት ነው። አሁን አንዳንዴ በተለይ ጭንቀት ላይ ስትሆኑ አይደል ነው። ልጅቷን እዚህ ጋር የሆነ ዘማሪ ነው የነበረች ቲክቶክ ላይ ሰይጣን እንዴት እንዳሳሳታት አላውቅም ማለት ነው። እና ያው ሰይጣን ጨካኝ ነው እንትን አላት ወሰዳት ማለት ነው። እና አሁን ጭንቀት ላይ እንደዚህ ብዙ ነገር ተፈራርቆባችሁ ህይወታችሁ ላይ የሆነ ገጥሟችሁ ምናምን ስትሉ ምን አስቡ መሰላችሁ? ምንም እኮ ማለት እናንተ ደህና ስትሆኑ እናንተ ስትኖሩ ነው አይደለም። እዚህ ዓለም ላይ እኮ ማለት ገንዘብም ቢኖራችሁ ጥላችሁ ነው የምትሄዱ፣ ወይም ደግሞ ትኖርበታላችሁ የሆነ ጊዜ ጥላችሁ ትሄዳላችሁ ማለት ነው። ድሃም ብትሆኑ ሰው እኮ እየኖረ ነው። ሰርታችሁ ገንዘብ ባይኖራችሁ ትኖራላችሁ እንደማንኛውም ማለት ነው። የሆነ እድሜያችሁ ምናምን ቢሄድ እስኪ የሆነ ሰውን ቢክዳችሁ ቤተሰብ ማልረዳችሁ ቢል ራሳችሁን ጠንካራ አድርጉ። ራሳችሁን ማለት ነው። ራሳችሁ አይክዳችሁ እንጂ ሰውን በሰው በምን የራሱ አስተከራ ይሄ እንትን አለ ማለት ነው። ሁሉ ነገር ያቆማል ማለት ነው። ራሳችሁን አትክዱ እንጂ ራሳችሁ ከቆማችሁ ነገሮች ይቀየራሉ ማለት ነው። እና እንጃኔ በቃ ራሳችሁን አታጥፉ። ከዚህ ማለት እዚህ ካሳለፍ ነው አሁን ራስ ሲጠፋ ከዚህ ምድር ላይ ምናምን ከነበረው እንትን እዛ ጋር ሄዶ የዘላለም እሳት ማለት ነው። እና እግዚአብሔር ነው ሰው በአጸደ ገነት ያኖረው። እኔ እንጃ ብቻ ግን ምንም መፍትሄ አይሆንም ራስን ማጥፋት፣ ወደ ከትንሽ ችግር ወደ ትልቁ ገሃነም መግባት ማለት ነው። እና ምንም በቃ የሚመረጥም አይደለም። ሁሉን ነገር ትውት አድርጋችሁ ወደ ራሳችሁ ተመለሱ፣ ወደ እግዚአብሔር ቀርቡ። እግዚአብሔር መፍትሄ ይሰጣል። እንደዛ ነው የምላችሁ እንጂ